ሰበር ዜና ፕሬዝዳንቱ በታጣቂዎች ታገቱ። የጊኒ ቢሳው ፕሬዝዳንት ኦማር ሴስኮ ኤምባሎ በዛሬው ዕለት ማንነታቸው ለጊዜው ባልተለየ ታጣቂዎች ተይዘው መታገታቸው ተሰምቷል። በዚህ ሳቢያ በዋና ከተማዋ ሲሳው የተኩስ ድምፅ መሰማቱ ተነግሯል። የፕሬዝዳንቱ መታገት ዜና የተሰማው በቅርቡ በሀገሪቱ የተካሄደው ሀገራዊ ምርጫ ውጤት ነገ ይፋ ከመደረጉ አስቀድሞ እሳቸውና ተፎካካሪው ፈርናንዶ ዲያሲ በየፊናቸው አሸናፊ መሆናቸውን እየተናገሩ ባሉበት ወቅት ነው። ዘግይተው በወጡ መረጃዎች የሀገሪቱ ጦር ፕሬዝዳንቱን አስሮ ሀገሪቱን ሙሉ በሙሉ ተቆጣጥሯልም ተብሏል። የጦር መኮንኖች የምርጫ ሂደቱን አግደው ሁሉን ድንበሮች ላልተወሰነ ጊዜ መዝጋታቸው እየተነገረ እንደሚገኝ ቢቢሲ አፍሪካ አስነብቧል። ሰበር ዜና ፕሬዝዳንቱ በታጣቂዎች ታገቱ። የጊኒ ቢሳው ፕሬዝዳንት ኦማር ሴስኮ ኤምባሎ በዛሬው ዕለት ማንነታቸው ለጊዜው ባልተለየ ታጣቂዎች ተይዘው መታገታቸው ተሰምቷል። በዚህ ሳቢያ በዋና ከተማዋ ሲሳው የተኩስ ድምፅ መሰማቱ ተነግሯል። የፕሬዝዳንቱ መታገት ዜና የተሰማው በቅርቡ በሀገሪቱ የተካሄደው ሀገራዊ ምርጫ ውጤት ነገ ይፋ ከመደረጉ አስቀድሞ እሳቸውና ተፎካካሪው ፈርናንዶ ዲያሲ በየፊናቸው አሸናፊ መሆናቸውን እየተናገሩ ባሉበት ወቅት ነው። ዘግይተው በወጡ መረጃዎች የሀገሪቱ ጦር ፕሬዝዳንቱን አስሮ ሀገሪቱን ሙሉ በሙሉ ተቆጣጥሯልም ተብሏል። የጦር መኮንኖች የምርጫ ሂደቱን አግደው ሁሉን ድንበሮች ላልተወሰነ ጊዜ መዝጋታቸው እየተነገረ እንደሚገኝ ቢቢሲ አፍሪካ አስነብቧል።